ማህሌት ዝናን አሳልፋ በ400,000 ብር ሸጠችው። መድብልና ሞገስ ሆነው ዝናን አግተው አሰቃዩት፣ ደበደቡት። ትሰማኛለህ? ብሩክ ያለበትን አሁን መናገር አለብህ፣ ካልሆነ ግን እዚህው ነው የምትሞተው። ትሰማኛለህ? እያሉ አቃጠሉት። መድብል በስተመጨረሻ ኢፍራታን አፍቅሬያታለሁ ብሎ ተናዘዘ። ምሳሌ አባዬን አፍቆኛል፣ እባካችሁን አባዬን አሳዩኝ። ምክንያቱም በባለፈው እማዬ አባትሽ ያለው ውጭ አገር ሳይሆን እዚህው አገር ውስጥ ነው እና ስለ አባትሽ እውነት ልንገርሽ እያለች ነበር። ነገር ግን ቅድስቴ በፍጹም እንዲሰማ ስላልፈለገች ነው እንጂ አባቴን አምጡ እያለች ጉድ አፈላች። መድብል ታውቃለህ፣ አንድ የሆነ የእስር ቤት ታሪክ ነበረ እና እሱም ደግሞ በጭንቀትና በመከራ ውስጥ ነበር ሆኖ ፍቅር የያዘው። እናም በስተመጨረሻ ደግሞ ፍቅሩን መቋቋም ሲያቅተው እዛው እስር ቤት ራሱን አጠፋ። እኔም በማላውቀውና የእውነቴን ነው ምልክ በማላስበው መንገድ ፍቅር ይዞኛል። የእውነትህን ነው ብሎ ሲለው አዎ አላውቅም፣ በእርግጥ በጣም ውሸታምና በተለይ ለገንዘብ ብላ እህቷን መሸጧን አውቃለሁ። ነገር ግን ከዛ ውጭ ያለው ነገር ሳያትና እኔ ደግሞ ለረጅም ጊዜ አፍቅሬ ስለማላቅ የሚሰማኝ ስሜት ትክክለኛ የፍቅር ስሜት ነው። እናም ወድጃታለሁ ብሎ ተናዘዘ። ማህሌት ቤቱን በራሴ ስም አዙሩልኝ፣ ካልሆነ ግን ዝናን በፍጹም አሳልፌ አልሰጣችሁም። ትሰማኛለህ? እኔ እኮ በህይወቴ ነው የምደራደረው፣ ስለዚህ ቤቱን ይዤ ህይወቴን ባጣ ይሻለኛል ብላ ተደራደረች። ቢሆንም እንኳ ሞገስ እንደምንም ብሎ አሳምኖ ቤቱን ሳይሆን 400,000 ብር ካሽ እንደሚሰጧትና ዝናን አሳልፋ እንደምትሰጣቸው ተስማሙ። በስተመጨረሻ ዝና በሞገስና በመድብል እጅ ገባ። እናም እያንዳንዱ ነገር ስለምትሰሩት መረጃ በሙሉ አለኝ በቪዲዮ የተቀዳ ብሎ መድብል አስፈራራው። እና ምንድነው የምትፈልገው? ብሩክ ያለበትን ብሩክ የት እንዳለ ትነግረኛለህ፣ ካልሆነ ግን እመነኝ እኔ ራሴ ነኝ የምገልህ፣ እዚህ ማንም አያድንህም ብሎ አለው። ኢፍራታ ቆይ እኔ ምልሽ ማህሌት ግን የት ሄደሽ ነው የከረምሽው? እና ደግሞ እንዴትስ ነው ገንዘብ ያገኘሽው? ማለቴ ሽቶ ከየት አምጥተሽ ገዛሽ? እያንዳንዱ ነገር ለምንድነው የማትናገሪው? ለምንድነው እኔን የምትደብቂኝ? ብላ ስትላት ነገርኩሽ እኮ መደበቅ ፈልጌ ሳይሆን ሁሉንም ነገር ከዝና መልስ ስመጣ እነግርሻለሁኝ ከተሳካልኝ ብላ አለች። ሰላም ውድና የተከበራችሁ የህያቤ ዩቲዩብ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም፣ እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዝና ለትልቁ አለቃ ደወለለትና አለቃ በጣም ችግር ውስጥ ነን ብሎ አለው። ስለምን ችግር ነው የምታወራው? ነገርኩህ እኮ አንድ ዝንብ ከጎተራ ወጥቷል መሰለኝ እና ሰሞኑን በጣም እያስጨነቀኝ ነው። እናም ልጁ ደግሞ ትክክለኛ የብሩክ ወንድም ነው፣ የሚፈልገው ብሩክን ነው። እሱም አልፎም ተርፎም ደግሞ ስለኛ ብዙ ነገር ያውቃል ብሎ አለው። ምን? አዎ። እና ታዲያ ፈርታው ባልሆነ? ነገርኩህ እኮ እኔ ፈርቼው ሳይሆን ነገር ግን ላንተና በዙሪያ ላሉ ሰዎችም እፈራለሁኝ። ስለዚህ ደግሞ ስለምንሰራው ስራ እያንዳንዱ ነገር ያውቃል ብሎ ሲለው በቃ እንደዛ ከሆነ ተከታተለው፣ ካልሆነ ደግሞ የሚወደውን ነገር በሙሉ አጣርተህ ትነግረኛለህ ብሎ ሲለው እኔ እንኳን እንደዛ የማደርግ አይመስለኝም፣ ምክንያቱም ብዙ የሚወዳቸው አሉ። ነገር ግን እመነኝ ከምንም በላይ ወንድሙን ይወደዋል፣ ስለዚህ ወንድሙን ነው የሚፈልገው ብሎ ሲለው ትሰማኛለህ ዝና፣ በቃ አሁን አንተ ራስህ ሁሉንም መቆጣጠር ትችላለህ። መድብልን ላንተ ሰጥቻለሁ። እናም አሳልፈህ የምትሰጠኝ ከሆነ አንተ ላይ የሚፈጠርብህን እያንዳንዱ ነገር መቀበል አለብህ ብሎ አለ።
ማህሌት በስተመጨረሻ ከጉድጓዷ ወጣች። እናም ለዝና ደውላ መገናኘት አለብን ብላ ስትለው ተገናኙ። እኔ ምልሽ ቆየት ነበርሽ? ምን እያደረግሽ ነበር? ይሄ መድብል የሚባለው በዙሪያዬ እያንዛበበ ነው። እናም ስለሱ መላለሽ ብሎ ሲላት አሁን መጠጣት ነው የምፈልገው፣ ማረፍም ነው የምፈልገው። ነገርኩህ እኮ ስላንተ ጉዳይ አይደለም። እኔ የጠፋሁበት የራሴ ምክንያት አለኝ እያልኩ አይደል? ቆይ አንተስ ብትሆን ያች ሉላ እያልካል ነበር እና ሉላን መርሳት አትፈልግም እንዴ? ጣጣ እያለች መጠጡን ገለበጡት። ለነገሩ አውቄብሻለሁ እምታጠጭኝ የእውነትም ማለቴ ለሉላ ሳይሆን እኔ አንቺ ራስሽ አምረሽና ደምቀሽ እንድትታይ በእኔ እንድነግርሽ ስለፈለግሽ ነው አይደል ብሎ ሲላት ትክክል አንተ ስትሰክርና የእውነት ስትጠጣ ነው የኔ መልካምነት እንዲሁም የኔ መልክ የሚታይህ ለዛ ብዬ ነው ብላ በደንብ አድርጋ ሸወደችው። ኤፍራታ ስልኳ ሲጠራ እንዴ ላንሳው አላንሳው ቆይ ደግሞ በዚህ በጨለማ እንዴት ብሎ ደወለልኝ ብላ እንደምንም አነሳችው። ሄሎ ኤፍራታ የኔ ጥቁር አዝሙድ እንዴት ነሽ ብሎ ሲላት ደህና ነኝ አንተ እንዴት ነህ ግን እንዴት ደወልክ ብላ አለችው። ምን ማለት ፈልገሽ ነው እንዴ ይባላል እንዴ? አይ ማለቴ የት ነህ? ውጭ ትመስላለህ። ኦ መቼም እናንተ ሴቶች እኮ በቃ ናፍቀኸኝ ነው ማለት አትችይም ማለት ነው። አይ አሁን ልቅስ ንገረኝ። ነገርኩሽ እኮ እና ማህሌት የት ናት ብሎ ሲላት ማህሌትማ ወደ ዝና ጋር ሄዳለች እና ደህና ናት ጤናዋን? አዎ ደህና ናት ምንም አልነገረችኝም ስመለስ ሁሉንም ነገር እነግርሻለሁ ብላ ስላለችኝ እኔ ምልህ መድብል ግን የምትወደው ነገር ምንድነው? ምን ነው ስጦታ ልትገዥልኝ ነው እንዴ ብሎ አላት። ከዛም በኋላ እንደዛ ማለቴ ሳይሆን የማይሆን ነገር ተናግሬ እንዳላስከፋህ ብዬ ነው ብላለችው። አዎ ስለዚህ ስለኔ ትጨነቂያለሽ ማለት ነው። ለማንኛውም እኔ የምጠላው ነገር ብዙ ነገር አለ ግን በጣም የምወደው ፍትህን ማስፈን ነው። ምን ማለት ነው? በቃ ብቻ ግን ሁለት ካለሽ አንዱን መስጠት ያየሽውን ደግሞ በትክክል መናገር ማለት ነው። ባጭሩ ይሄ ነው። ደግሞ በቀጣይ እኔ የምወደውንም የምጠላውንም እያንዳንዱ ነገር እነግርሻለሁኝ ብሎ አላት። ኤፍራታ እንግዲህ በስመመን የእውነት መድብል እንደሚለው ሀቀኛ ሰው ነው ማለት ነው፣ ለትዳር ይሆነኛል ማለት ነው እያለች ብቻዋን ማለሟን ቀጠለች። ዳጣና ምሳሌ እያወሩ ባለበት ሰዓት እኔ ምልሽ በጣም አምሮብሻል እኮ ዳጣ፣ ግን ቤተሰቦችሽን መች ነው የምታስተዋውቂኝ ብላ አለቻት። ከዛ ታውቂያለሽ የኔ ቤት እኮ እንዳንቺ ምድር ቤት መሰለሽ እንዴ? ፎቅ እኮ ነው። የእውነትሽን ነው? አዎ አንቺም እኮ በጣም አምሮብሻል። አይ እዩልሽ እኔ አላመረብኝም፣ ልብሱ ነው ያሳመረኝ። ምን ማለት ነው? አንድ ታሪክ ልንገርሽ። እሺ ንገሪኝ። አንዲ አባ ገብረሃና የሚባሉ ነበሩ። እሺ ከዛስ ምን ተፈጠረ? እናም እሳቸው የሆነ ድግስ ቤት ነበርና ልብስ ቀዳዳ ልብሳቸውን ለብሰው ሄዱ እና ሁሉም ሰው ብታይ ምንም እያላቸው አልነበረም። ጭራሽማ ውሻ በር ላይ አላስገባቸው ብለው በመከራ አለፉ። በመከራ ያንን ውሻ አለፉ። ከዛም እቤት ውስጥ ከገቡ በኋላ ወንበር የሚሰጧቸው አጡና አንዲት ትንሽዬ ወንበር አግኝተው እዛም ጋር ቁጭ ብለው ምግብ የሚሰጧቸው ጠፋ። አባ ገብረሃናም በጣም ተናደዱና እሳት ለብሰው እሳት ገርሰው ወደ ቤታቸው ተመለሱ። እሺ ቀስ በያ ታሪኩን ልጨርስ አይደል? እሺ ንገሪኝ። ከዛም በኋላ ተመልሰው ሲመጡ ግን የክት ልብሳቸውን ለብሰው የክት ልብስ ማለት ምን ማለት ነው? በአመት አንድ ጊዜ የበዓል የሚለበስ ነው። እሺ ከዛስ? እና ነጭ በነጫቸውን ለብሰው ዝንጥ ብለው መጡና ገና በሩን ክፍት ሲያደርጉ ሁሉም ማሸረገደላቸው፣ ደነገጡ። ከዛስ ቤት ገብተው እሱ ብቻ ይመስልሻል? ተነስ ቁጭ በል እንዲህ በል ብሉ ጠጡ እያሉ በጣም ሲያሸረግዱ ከዛ የቤቱ ባለቤት ማለት የባለ ድግሱ ሰውዬ ቁጭ በል ብሎ ሲለው ትሰማኛለህ? የቅድሙ ያቅድድል ለብሼ የመጣሁት ሰውዬ እኮ ነኝ። እናም የተቀየረው ልብሴ እንጂ እኔ አይደለሁም ብሎ የያዘውን ወጥ እላው ላይ ደፍቶት ሄደ። እናም አንዳንድ ጊዜ ያው ለምን እንዲያትኝ እሺ ለምን አልልሽም፣ ግን እኔ መልሱን ልመልስልሽ። እሺ መልሽልኝ። እናም አንዳንድ ጊዜ
እኛ በልብስ የምንገምተው ነገር አለን እና የሰው ልጅ በልብስ ባንገምት ባይነኝ ብላ ምሳሌ መለሰችላት። ትክክል እኔም የተቀየርኩት ልብሴ ነኝ እንጂ ያቺው ጨብራራዋ ዳጣ እንዲሁም ደግሞ ያቺ የምታቂኝ ዳጣ ናት። የተቀየረው ልብሴና ጸጉሬ ብቻ ነው ብላ ታሪኩን ጨረሰች። ኤፍራታ ማህሌት ተረባክሽ ንገሪኝ፣ እኔ እኮ ስጨነቅ ነበር። በዛ ላይ ሲፈልግሽ ነበር ዝና። ደግሞ እሱ ምን አድርጎ ፈለገኝ? እስኪ ንገሪኝ። አረ የምሬን ነው ምልሽ፣ በየቦታው ሲፈልግሽ አንቺን ሲያጣራ ምናምን ነበረ። የእሱንማ ጀግንነትና ወንዳ ወንድነት እኮ አየ ነው። እኔ እንጃ ብቻ እኔን በጣም ሲያስጨንቀኝ ነበረ። ታዩ ባክሽ። እና ሽቶውን ከየት አግኝተሽ ነው የገዛሽው? ገንዘብ ነገርኩሽ እኮ አንቺ ገንዘብ አይደል እንደምትፈልጊው ኤፍራታ። የዓመት የሚዘጋ የቤት ኪራይ ከፍልልሻለሁ። ከየት እንዳመጣሁት ደግሞ እኔ ራሴ ስመጣ እነግርሻለሁ አልኩሽ አይደል? እሺ ለማንኛውም ይሳካልሽ፣ ያሰብሽው ሁሉ ይሁንልሽ፣ ምንም አልልም እኔ ብላ ዝም አለች ኤፍራታዬ። መድብል እኔ ምልክ ሉላን በጣም ነው የምትወዳት። ደህና ናት አይደል? አዎ በጣም ደህና ናት፣ በጣም ደህና ናት። ታውቃለህ ያንተን ሉላ ያንተንና የእሷን ፍቅር ሳስብ ግን እኔ ማፍቀር ደስ ይለኛል። ምን ነው የከጀልካት አለ እንዴ? ማለቴ ቅድስትን? ኧረ ተው፣ ረጅም ጊዜ እኛ ቤት ስለኖረች እንዲሁም ደግሞ ከብሩኬ ጋር ምናልባት ይወዳትም ይሆናል ይቀራረቡም ይሆናል። እሷን እንኳ አይደለም። በእርግጥ በጣም ጥሩና መልካም ሴት ነች፣ ግን እሷን አቅጃትም አስቤያትም አላውቅም። እሺ ግን አንዲት አለች ብቻ ያችን ዳጣ ጨብራራ እንዳትለኝ። ኧረ አይደለም በፍጹም። እና ኤፍራታን? አዎ የገመትከው እንዳይሆን። በእርግጥ በአሁኑ ሰዓት ማውራት ይኖርብኝ አይኖርብኝ አላውቅም። እኔም ቸግሮኛል የወንድሜ ነገር። እናም በጣም ስትረስ ውስጥ ነኝ። ነገር ግን ልጅቷን ሳያትም ሆነ እያንዳንዱ ነገር በጣም ደስ ትለኛለች። ብቻ ማለቴ እንደው ኤፍራታን እሷ እኮ ግን አውቃለሁ። ምን ነው ማለቴ ለየት ያለ ነገር ነበራችሁ እንዴ? አረ እንደዛ ማለት አይደለም መድብል፣ ግን እሷ በጣም አጭበርባሪና ውሸታም ሴት ናት ብዬ ነው። አውቃለሁ እኮ ግን እኔ ውሸትነቷን፣ ሌብነቷን፣ ቀጥፍነቷን ሳይሆን እመነኝ ልጅቷን ሳያት በቃ ለእኔ ፍሪደምና ነፃነት ስለምትሰጠኝ ብቻ ነው ብሎ አለው። እንደዛ ከሆነ ጥሩ፣ ለማንኛውም ተጠንቀቅ፣ በጣም ኃይለኛ ናት ብሎ ሲለው ያው እኮ እኔ ጀማመረኝ ነው እንጂ ያልኩህ አፈቀርኩ ብዬ አላልኩህም። ያው ነው እኮ መድብል፣ ቀስ እያለ አይደል እንደ ፍቅር የሚይዘው። ዝና በል እያንዳንዱ ነገር ተናገር እባክህ አታቃጥለኝ ብሎ ቢለውም ትገሉኛላችሁ እንጂ የስራ ባልደረባዬን በፍጹም አሳልፌ አልሰጥም ብሎ ዝና ጉድ አፈላ። ሞገስ አንድ ጊዜ በቦክስ ሲያጠጣለት ዝና ተዘረረ። መድብል ዝናን አፋጠጠው።